በኢትዮጵያ ሰባተኛው ጠቅላላ ምርጫ በሚሊዮን የሚቆጠሩ ዜጎች በነቂስ በመውጣት ከማልዳው 12 ሰዓት ጀምሮ እስከ ሌሊቱ ድረስ ሲመርጡ ነበር። ይህ የዜጎች ተሳትፎ በሀገሪቷ ውስጥ ዲሞክራሲ ስርዓት እንዲሰፍንና ለሀገር መስዋዕትነት ያላቸውን ቁርጠኝነት ያሳየ ነበር። በዚህ በሶማሌ ክልል ጅጅጋ ከተማ የሚያገኘናቸው ዜጎች ከሌሊቱ ጀምሮ በመውጣት ድምጻቸውን ሲሰጡ እንደነበርና የዚህ ታሪክ ተካፋይ መሆናቸውን ነግረውናል። ምርጫው በጣም አሪፍ ነው። ህዝቡ በደንብ ነው። ጠዋት 12 ሰዓት ተነስቶ እስከ ማታ 12 ሰዓት ድረስ በትግስት ነው ጠብቆ ወረፋ ጠብቀን የመረጥ ነው። ነፃ ሆነን እንደፈለክ የምትመርጠው ነበር። በነፃነት ነው። አንድ ደግሞ ዲጂታል ነው የምትመርጠው። ራሱ ተመዝግበ በመታወቂያ ታይቶ ምንድነው የምትመርጠው። ደስ የሚል ነበር። በጣም ቆንጆ ነበር። ምርጫው አሪፍ ነበር። ሁሉም በሰላም ነው ያልቀሉ ማለት ነው። ምርጫው እስከመረጥኩበት ድረስ ምንም እንኳን ያጋጠመኝ ነገር የለም። በጣም ቆንጆ ምርጫ ነው ያየሁት እኔ እንግዲህ በኔ እና እዚህ ክልልም በጣም በሰላማዊ መንገድ ምርጫው እንደተካሄደ ነው የምናየው። በጣም ምርጫው አሪፍ ነበረ። በጣም በተሳካ ሁኔታ ነው የሄደው። እስከ ከመመዝገቢያ ጀምሮ እስከ ማለቂያው ድረስ በጣም ህጋዊ የነበረ ነው የምለው ነው እንደኔ ሀሳብ ማለት ነው። በምርጫው 42 የሚሆኑ የፖለቲካ ፓርቲዎች እንደዚሁም 80 የሚደርሱ የግል ተወዳዳሪዎች ተሳትፎ አድርገዋል። ይህም ዜጎች የተለያዩ ሀሳቦችን በመምረጥ የሚበጃቸውንና ለነሱ ይሆናል ይስማማል ያሉትን ፓርቲ እንደዚሁም የግል ተወካይ ለመምረጥ ያስቻለና እድል የፈጠረም ነበር። ሁሉም የየራሳቸው እንትን አላቸው፣ ሀሳብ አላቸው። ስለዚህ ህዝቡ ነው የሚበጀውን የሚያውቀው ህዝቡ ነው። ስለዚህ እኔ የሚበጀኝን ይጠቅመኛል ብዬ ያልኩትን መርጫለሁ። እያንዳንዱ የራሳቸው ሀሳብ ቢኖራቸውም ስለዚህ አንተ ደግሞ የራስ ፍላጎትህን ምንድነው ማን ነው የሚጠቅመኝ ማን ነው የሚበጀኝ የነሱ ያስቀመጡት እንትን ሊኖር ይችላል። ስለዚህ መርጠ ሁሉም የራሱ በቃ በራሱ ፍላጎት የመረጠው። ፉክክር መኖሩ ቆንጆ ነው። ያው የተሻለውን ፓርቲ አይተን መርጠናል። እኔ የተሻለኝን ፓርቲ አይቼ መርጫለሁ። ፉክክሩ አለ። በምርጫው ላይ የታየው የዜጎች ተሳትፎ ስለ ሀገራቸው ያላቸውን ፍቅር ያሳዩበት እንደዚሁም ለጋራ ተጠቃሚነት ለጋራ እድገትና ለጋራ ሀሳቤ ምን ያህል ዋጋ መክፈል እንደሚችሉም የታየበት ነበረ። ታዲያ ይህ አጠቃላይ የምርጫው ሂደት ለሌሎች የአፍሪካ ሀገራትም ምሳሌ የሚሆን ነው ሲሉ የጅጅጋ ከተማ ነዋሪዎች ያነሳሉ። ጥሩ የተሻለ ሀሳብ ይዞ የመጣና ጥሩ የሰራ መንግስት እንድንደግፍ ከዛ ይሄ የኛ ድምጽ የምንጥለው ድምጽ ማለት ነው ፓወር እንዲኖረው ለህዝቡ ፓወር እንዲኖረው ነው ህዝቡ የመረጠው ሰው እንዲመጣ ነው የሚፈልገው እና በጣም ጥሩ ነው። ከኛ ኢቭን የመማር ራሱ እንትን ኦፖርቹኒቲ ሊኖራቸው ይገባል ብዬ ነው ማስበው። ምንም ግርግር ምንም ነገር ያለው ነገር ረብሻ በተለይ በክልላችን ምንም አይነት ነገር አልነበረም። ምንም አይነት ግርግር ምንም አይነት የኮሮጆ ምናምን ተመደባረቅ ምንም ነገር የለም። ንጹህ የጸዳ ነበር። ሌሎች አፍሪካ ሀገሮች በጣም ይማሩበታል ብዬ አስባለሁ። እንደኔ እንደግለሰብ ይሆናል ብዬ አስባለሁ።